ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የአማራ ህዝብ እንዲጠፋ እየተደረገ ነው ሲል ህወሓት ገለጸም። የአማራ ክልሉን ጦርነት በጋራ እናካሄድ ተብለን ውድቅ አድርገናል ሲል በይፋ የገለጸው ድርጅቱም ኢትዮጵያን በመመስረትና በማቆየት ረገድ ደማቅ አሻራ ያላቸውን የአማራና የትግራይ ህዝቦችን ለማለያየት የተሸረበው ሴራ ከሽፎም እርስ በርስ መናበብ ተጀምሯልም ብሏል። አንድ ሰው የፈለገውን እንዲያደርግ የሚደረግበት አሰራር እየተተገበረ ነው ያለው ህወሓት ከኤርትራ ጋር ስላለ ግንኙነትም አብራርቷል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ በኮንትሮባንድ ጦር መሳሪያ ወደሚገዙበት ሀገር ተጉዟል። ከጠቅላይ ሚኒስትሩ ጋር ግላዊ የፋይናንስ ግንኙነት አለው ተብሎ የሚታሰበው ፕሬዝዳንታዊ ቤተሰብም ለአብይ አህመድ ጥሪ ማቅረቡ ይታወሳል። በዚህ ጉዳይ ላይ ሰፋ ያለ መረጃ አዘጋጅተናል። በኦሮሚያ ክልል የተለያዩ አካባቢዎች በተፈጸሙ ጥቃቶች በርካታዎች ተገደሉ። መኖሪያ ቤቶች መቃጠላቸው፣ ነዋሪዎችን በጥይት ተደብድበው ለህልፈተ ህይወት መዳረጋቸው ታውቋል። እንመለከተዋለን። የብልጽግናው አገዛዝ በሚፈጽመው አፈና ላይ ዓለም አቀፍ ተቋማት ሪፖርት አውጥተዋል። ጦርነት ይከፈታል የሚል ስጋት ባንዣበበበት በዚህ ወቅት የኢትዮጵያ ባለስልጣናት የሚወስዱት እርምጃ አሳሳቢ ነው ብለዋል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሙስሊሞች የኮንግረስ አባላት ወደ መጡበት መልሰን መላክ አለብን ሲሉ የገለጹበት መልእክታቸው እያነጋገረ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የአማራ ህዝብ እንዲጠፋ እየተደረገ ነው ሲል ህወሓት ገለጸም። የአማራ ክልልን ጦርነት በጋራ እናካሄድ ተብለን ውድቅ አድርገናል ሲል በይፋ የገለጸው ድርጅቱ ኢትዮጵያን በመመስረትና በማቆየት ረገድ ደማቅ አሻራ ያላቸውን የአማራና የትግራይ ህዝቦችን ለመለያየት የተሸረበው ሴራ ከሽፎም እርስ በርስ መናበብ ተጀምሯልም ብሏል። አንድ ሰው የፈለገውን እንዲፈጽም የሚደረግበት አሰራር እየተተገበረ ነው ያለው ህወሓት ከኤርትራ ጋር ስላለ ግንኙነትም አብራርቷል። በብልጽግናው መንግስት ጦርነት የታወጀበት ህወሓት ምክትል ሊቀመንበርና የፖሊት ቢሮ ኃላፊ የሆኑት አማኑኤል አሰፋ በሰጡት ማብራሪያም የአማራና የትግራይ አሁናዊ ግንኙነት እንደዚሁም ከኤርትራ ጋር ስላላቸውና ስለሚኖራቸው ግንኙነት አብራርተዋል። በቅርቡ አብይ አህመድን አነጋግረን እንደራደርም ብለው ወደ አዲስ አበባ አቅንተው የነበሩትና በጠቅላይ ሚኒስትሩ አላነጋግርህም ተብለው የተመለሱት አቶ አማኑኤል አሰፋ የአማራ ህዝብ የዘር ማጥፋት እየተፈጸመበት ነው፣ ይህንን ለማስቀየስና እንደ አዲስም የአማራን ክልል ደጀን አደርግበታለሁ ብሎ በማሰብ ሰሞኑን ደግሞ የወሰን ጉዳዮችን ብልጽግና ይዞ ብቅ ብለዋል ብለዋል። አማራ ክልል ከቢዝ ሆነ ጽንተ ዝፍጸመሉ ዘሎ ክልል እዩ። በአማራ ክልል ከባድ ጥፋት ነው እየተፈጸመ ያለው። እንደ ህዝብ ነው ይህ እየተፈጸመበት ያለው። በዚህ ምክንያት ያ ህዝብ በኢትዮጵያ መንግስት ላይ የያዘው አቋም የታወቀ ሆኗል። በዚህም መሰረት በአማራ ክልል ያሉ ልሂቃን በኃይል ምዕራብ ትግራይ ጸለምቲና ራያን ለመያዝ የሚፈልጋለ ብሎ ያምናል የኢትዮጵያ መንግስት። በዚህም እነሱን ለመያዝ በማቀድ ሰሞኑን የምርጫ ቦርድን ውሳኔ ይፋ አድርጓል። ደጀን ለማግኘት መሆኑ ነው። የኢትዮጵያ መንግስት ይህንን አጀንዳ ሲፈጥር በአማራ ክልል በኩል ተቀባይነት ያለው ደጀን ለመፍጠር ያቀደ ሊሆን ይችላል። ሰሞኑን ህወሓት ባወጣው መግለጫ የብልጽግናው አገዛዝ ደም መቀባት እንዲኖር ሴራ እየሸረበ ነው ሲል መግለጹ አይዘነጋም። በመከተል ሊቀመንበሩና የጊዜያዊ መንግስቱ ምክትል ፕሬዚደንት አማኑኤል አሰፋ በኩል በሰጠው መግለጫ ደግሞ በሁለቱ ህዝቦች መካከል ደም መቀባት እንዲኖር እየተሰራ ነው የሚለውን አብራርቶታል። መንጎ ትግራይና አምሓራ ዝቀጸለ ደምነት ክህሉ በወገን መንግስት ኢትዮጵያ በጣም ብዙሕ እዩ ተሰሪሑ ብዙሕ ጻዕሪ ተገይሩ በትግራይና በአማራ ህዝብ የቀጠለ ደም መቀባት እንዲኖር በኢትዮጵያ መንግስት ከፍተኛ ጥረት ተደርጓል። በትግራይ ጄኖሳይድ የአማራ ህዝብ በተለየ መንገድ እጁን እንዲያስገባ ሲጠየቅ ቆይቷል። ከፕሪቶሪያው ስምምነት በኋላ የትግራይ ህዝብ በጋለ ስሜት ሆኖ እንዲበቀል ፋኖን እናጥፋ በሚል ስም በአማራ ክልሉ ጦርነት እንዲሳተፍም ጥሪ ቀርቦልን ነበር። በኢትዮጵያ መንግስት ግልጽ በሆነ መንገድ ጥሪ ቀርቦልናል፣ ተጋብዘናልም። አንድ ጊዜ የተፈጸመ ጥፋትና ወንጀል በህግ ነው ተጠያቂነት መስፈን ያለበት። እንደዚህ
እንደዚሁም በእርቅና በሌሎች መንገዶች ነው መቋጨት የሚገባው። በእነዚህ ሁለት ህዝቦች መካከል የነበረ ታሪካዊ ትስስር ግን ይቀጥላል። ትናንት እነሱ ጥፋት ፈጽሟል። አሁን እኛ ጊዜ አግኝተን ደግሞ ወደ ሌላ ጥፋት እንግባ ካል ወደማያልቅ አዙሪት ነው የምንገባው። ስለዚህ ወደ እንደዚህ ያለ ጉዳይ አንገባም ብለን መለስንለት። ህዚ ጊዜ ረኺብና ንሕና ናብ ካሊእ ጥፋት እንተኣቲና በአሁኑ ወቅት የአማራና የትግራይ ህዝቦች አንድ የሚሆኑበት ሁኔታ መፈጠሩንና ይህም ተግባራዊ ስለመሆኑ የሚያነሱት አማኑኤል አሰፋም በጋራና በተመሳሳይ ባህል እንደዚሁም ታሪክ ተሳስሮ የቆየን ህዝብ ለመለያየት የተሞከረው ሴራ ከሽፎም እርስ በርስ መናበብ ተጀምሯል ብሏል። ህዝብ ትግራይን ህዝብ አምሓራን እተረአየ ሓደና ምኳን መጽኢሉ በቃ እዚ በብታራ ዘጥፈና እዩ ንሕና ንዘመናት በሓባር ዝነበርና በአሁኑ ጊዜ በትግራይና በአማራ ህዝብ መካከል ያለው አመለካከት አንድ ወደ መሆን መጥቷል። ይሄ ጉዳይ በየተራ የሚያጠፋን ነው በማለት መግባባት እየተፈጠረ ነው። እኛ አብረን ለዘመናት የቆየን በባህል በታሪክና በተለያዩ ጉዳዮችም አብረን ተሳስረን የኖርንነን ለዘመናት ማህበራዊ ግንኙነት ያለን በኢትዮጵያ ትልቅ የሆነ የጋራ ታሪክም የፈጠርን ህዝቦች ነን። ታዲያ በዚህ ዘመን እርስ በርስ እንድንባላ የሆነው ምን ተፈጠረ የሚል ጥያቄ ማጭሯል። ከትግራይም ከአማራ የሚወጡ ልሂቃን ይህንን ጉዳይ ማየትና መመርመር ጀምሯል። ከትግራይም ይሁን ከአማራ የወጡ የፖለቲካ ኃይሎችም ምን እየሆንነን ብለው መጠየቅም ጀምሯል። እርስ በራሳቸው ሀሳብ ለሀሳብ መናበብም እንደዚሁ እንዲህ አይነት አጀንዳ እየመጣ መሆኑን ማለትም መናበቡ መግባባቱና አንድ አይነት ጥያቄ መጠየቅ መጀመሩም ግልጽ ሆኗል። በዚህ መካከል ነው እንግዲህ ክፍተት ለመፍጠር በኢትዮጵያ መንግስት በኩል የታቀደው ጉዳያት ታይት ገብሮም ማለት ንቃዓተቱ በኢትዮጵያ ውስጥ ያለውን መንግስታዊ ሁነት ሲያብራሩም ስርዓት የሚባል ነገር የለም። አንድ ሰው ከእንቅልፉ ተነስቶ የፈለገውን ነገር የሚያደርግበት ነው። አንድ ግለሰብ የነሸጠውን የሚያደርግበትና የማለዳ እንቅልፉ የመራውን ይፈጽማል በማለትም ስም ሳይጠቅሱ የተናገሩት አማኑኤል ከኤርትራ ጋር ስላለ ግንኙነትም በጨረፍታ አንስቷል። የትግራይና የኤርትራ ጥምረት ደርግን ገደል ያስገባ ነው ሲሉ ያስታወሱት አቶ አማኑኤል አሁን ይህ ይደገም እያልኩ አይደለም፣ ሁለቱ ሲተባበሩ ግን የሚፈጽሙትን ነገር ለማሳየት ያክል ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በኮንትሮባንድ ጦር መሳሪያ ወደሚገዙበት ሀገር ተጉዟል። ከጠቅላይ ሚኒስትሩ ጋር ግላዊ የፋይናንስ ግንኙነት አለው ተብሎ የሚታሰበው ፕሬዝደንታዊ ቤተሰብም ለአብይ አህመድ ጥሪ ማቅረቡ ይታወሳል። ብልጽግና ከሀገራት ጋር የሚኖረው አብዛኛው ግንኙነትን ለመግደል ካላቸው አበርክቶ በኢትዮጵያ ውስጥ የሚያካሄደውን ጦርነት ለማፋፋም ካላቸው ሚናም አንጻር እንደሆነ ያለፉት 7 ዓመታት ክንውኖቹ ምስክር ናቸው። በዚህ ቀመር በብልጽግናው ዘመን ወደ ኢትዮጵያ ዲፕሎማሲና ፖለቲካ ውስጥ በስፋት የገባቸው ሀገርም አዘርባይጃን ነች። አዘርባይጃን ወደ ኢትዮጵያ መጣት ልማት ሳይሆን ጥፋት ነው፣ ሰላም ሳይሆን ጦርነት። አዘርባይጃን ከአሜሪካና ከአውሮፓ ተደጋጋሚ ማዕቀቦች ተጥለውባት መሳሪያ እንዳትሸጥም ተደርጋም ማዕቀብ ውስጥ እንድትገባ የተደረገችው ገና ሀገር ሆና ስትፈጠር ጀምራ ነው። ናጎርኖ ካራባህ በተሰኘና ከአርሜኒያ ጋር በሚያዋስናት ክልል ውስጥ ለሚንቀሳቀሱ አማጽያን ወታደራዊ ድጋፍን ታደርጋለች በሚል እንዲሁም የዚህን ግዛት ነዋሪዎች ወራ የዘር ማጽዳት ፈጽማለች በሚል ከቅርብ ዓመታት ወዲህ ደግሞ ማዕቀብ የተጣለባትን የሩሲያ ነዳጅ በውክልናም ለዓለም ገበያ ስታቀርብ ተገኝታለች ተብላም በአሜሪካና በአውሮፓ ህብረት ቅጣት የተጣለባትም ነች። በዚህ መልኩ ማዕቀብ የተጣለባት አዘርባይጃን የጦር መሳሪያ በኮንትሮባንድ ለመሸጥም ተገዳለች። በዚህ ሂደትም ግንባር ቀደም ደንበኞቿ ሆኖ ከተመዘገቡ አማጽያንና መንግስታት መካከል ብልጽግና አንዱ ነው። እናም ከ2013 መጨረሻ ጀምሮ ብልጽግና ከአዘርባይጃን ከራሱ ሀገር ህዝብ ጋር የሚዋጋበትን መሰረተ ልማቱንም የሚያወድምበትን ጦር መሳሪያ ሲገዛ ሰንብቷል። መስከረም 1 2014 ዓ.ም ከአዘርባይጃን ብቻ 1500 ዲሽቃ፣ 1500 ብሬን፣ 15000 ክላሽ፣ 22 ዙ 23 እንደገና ገዝቷል። መስከረም 9 2014 እንደገና ደግሞ ከዛው ከአዘርባይጃን 109 ኮንቴነር የዲሽቃ የዙ 23 የመትረየስና መሰል መሳሪያዎች ተተኳሽ ወይንም ደግሞ ጥይት ገዝቶ አስገብቷል። ተመሳሳይ አይነት መሳሪያዎችን በዛው ዓመት ጥቅምትና ጥር ወርም ሲገዛ እንደነበር ይታወቃል። የኢትዮ ፎረም ምንጮች እንዳረጋገጡት ሁሉ ይህ ሁሉ ግብይት የሚከናወነው ገንዘብ በሻንጣ እየተጫነ ሲሆን ጦር መሳሪያውን ያጓጓዙት ደግሞ 3 አየር መንገዶች ናቸው። እነዚህም የኢትዮጵያ አየር መንገድ፣ የቱርክ አየር መንገድ
ሞገድና ሲልክዌይ ኤርላይንስ ናቸው። በባህር ሊያጓጉዞ የነበረው 3 መርከብ መሳሪያና ተተኳሽም በቀይ ባህር ላይ ሲተላለፍ አግኝቶት ሻቢያ እንደዘረፈው ከዚህ በፊት መዘገቡም አይዘነጋም። ይህንን ጦር መሳሪያ ለመግዛት የባንክ አካውንቶች ጥቅም ላይ የማይውሉ ሲሆን የብልጽግና ወታደራዊ አዛዦችን በሻንጣ ተሸክመው በሚወስዱት ገንዘብ የሚከናወን ሆኗል። እንዲህ ያለውን የጦር መሳሪያ ግብይትን በማከናወን ረገድ ትልቁን ሚና የምትወጣ ናት የሚባልለት የአዘርባይጃኑ ፕሬዚደንት ልጅ ሌይላ አሊየቫ ትባላለች። ሌይላ በሀገሪቱ ውስጥ በጦር መሳሪያና በመሰል ኮንትሮባንድ ንግዶች ላይ ከፍተኛ ሚና ያላት ሲሆን የብልጽግና ሹማምንትና ሌሎች ሀገራት ባለስልጣናትን በገንዘብ በመደለልና በጉቦ በመያዝም ትታወቃለች። ይቺ የፕሬዚደንት ልጅ ደግሞ ከአንድ ወር በፊት ወደ አዲስ አበባ መጓዟና ጠቅላይ ሚኒስትር አብይ አህመድም አዘርባይጃንን እንዲጎበኙ መጠየቋን መዘገባችን አይዘነጋም። በዚህ መሰረት የብልጽግናው ፕሬዚደንት ወደ አዘርባይጃን ማቅናታቸው ታውቋል። በኦሮሚያ ክልል የተለያዩ አካባቢዎች በተፈጸሙ ጥቃቶች በርካቶች ተገደሉ። መኖሪያ ቤቶች መቃጠላቸው፣ ነዋሪዎችን በጥይት ተደብድበው ለህልፈተ ህይወት መዳረጋቸውም ተሰምቷል። የሽመልስ አብዲሳ አስተዳደር ሰላም አደረግ ነው በሚለው ክልል የሚፈጸሙ ግድያዎች ዕለታዊ ከሆኑ ሰነባብቷል። እነዚህ የግድያ የእገታና የንብረት ውድመት ሁነቶች ነዋሪዎችን ብቻ ሳይሆን የታችኛው እርከን የብልጽግና ሹማምንትንም ቀጥተኛ ተጎጂ እያደረጉ ናቸው። ከሰሞኑ 2 የብልጽግና የወረዳ አመራሮች በክልሉ ሰሜን ሸዋ ከፍቻ አቅራቢያ ታግተው ከ10 ሚሊዮን ብር በላይ ማስለቀቂያ እንደተጠየቀባቸው መዘገባችን የሚታወስ ነው። ይኸው ጥቃት ቀጥሎ በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ትናንት ሌሊት በደረሰ ጥቃት የ3 ሰዎች ህይወት ማለፉን፣ በርካታ ቤቶች መቃጠላቸው፣ ከብቶች መዘረፋቸውም ተጎጂዎች ነዋሪዎች ተናግረዋል። አንድ ነዋሪ በወረዳው ደንብዛ ወሌ ቀበሌም ሆሮ ፌሽ ገነት በሚባለው ቦታ ላይ ሌሊቱን ምድረ በዳ ያደረጉት ጥቃቱ የተፈጸመው አሽከርካሪዎችና ተሳፋሪዎች ከሚታገቱበት ጓዚዮን በቅርብ ርቀት ነው ብለዋል። ቤታቸው የተቃጠለባቸው ሌላኛው አባት ደግሞ የደረሰብን ግፍ ከፍተኛ ነው ሲሉ አንስተው የሰዓት ቃጠሎን ያክል የጥይት መዓት ነው ቤታችን ላይ የፈሰሰው፣ እየታደንን ገደል ላይ ተንጠልጥለን ነው ህይወታችንን ያተረፍ ነው በማለት ተናግረዋል። የደረሰባቸውን ጥቃት በጣም አሳዛኝ ሲሉ የገለጹት ነዋሪው ቤታችን ተቃጥሏል፣ ድንጋዩም ቁጥቋጦም ያስጠልላል፣ እዛ ተጠለልን፣ አንድ ሽማግሌ በጥይት ተመቶ ተገደለብን፣ ሌላኛውም ተመቶ ጥይቱ ከሆዱ አልወጣም ሲሉ አክሏል። ሌላ ነዋሪ ደግሞ ትናንት ከምሽቱ 4 ሰዓት እስከ ሌሊት 9 ሰዓት ድረስ ጥይት እንደ በረዶ ሲወርድብን አደረም፣ የተረፈም እህል የለም፣ ከብቶቻችን ተወስዷል፣ ቤቶች ተቃጥለዋል ይላሉ። ሌላኛው ቤታቸው የተቃጠለባቸው ነዋሪ አሰቃቂ ነገር ነው የደረሰብን፣ ከከብት ከንብረት ከቤት ምንም ሳይቀር ከማታ 4 ሰዓት ጀምሮ ምድረ በዳ አድርገውት ሄዱ፣ 3 ሰዎች ተገድለውብናል፣ በርካታ ቤቶች ተቃጥሏል፣ የደረሰልንም አካል የለም፣ በየጫካው ነው ያደርነው፣ ከ1300 በላይ ከብቶችም ተወስደዋል ብለዋል። እንዲህ ያለውን የአርሶ አደሮችን ሰቆቃ በተመለከተ የሚጠየቁት የብልጽግናው ሹማምንት ግን ከዚህ በፊት ሰላም ነው ሰላምን አጣሁ የምትሉት ከጭንቅላታችሁ ውስጥ ነው ሲሉ ይታወቃሉ። አንዴ ሰላም የለም ብሎ ሰው ጭንቅላት ውስጥ ስላስገባ ሰላምን በንጽጽር ለማየት ይቸገራል እንጂ አንጻራዊ ሰላም አለ። ባይኖርማ ግብርና አያድግም፣ ኢንዱስትሪ አያድግም፣ ማዕድን አያድግም። ማህበራዊ ሚዲያና በአሉታዊ ሚዲያ ላይ ያለው ካልሆነ በስተቀር ተጨባጭ እውነታው ሲታይ በኢትዮጵያ ከጎረቤታችንም ሳይሆን ከየትኛው የተሻለ ሰላም። ይህ በእንዲህ እንዳለም በዛው በኦሮሚያ ክልል አርሲ ደግሞ 4 ሰዎች ተገድለው 10 ቤቶች መቃጠላቸው ታውቋል። በምስራቅ አርሲ ዞን መርቲ ወረዳ ልዩ ስሙ ፈረቀስ አጃዌ በተሰኘ ቦታ ከትናንት በስቲያ ምሽት 2 ሰዓት ላይ በተፈጸመ ጥቃት ነው ይህ ያጋጠመው። አንድ ዓይን እማኝ 4 ሰዎች ተገድለዋል፣ በጥይት የተመቱ ሌሎችም አሉም፣ 10 ቤቶች ተቃጥለዋል ሲሉ በጥቃቱ የደረሰውን የሰውና የንብረት ጉዳትን በተመለከተ ማብራሪያ አቅርበዋል። ይህ አዲሱ ጥቃት የተፈጸመበት ፈረቀስ አጃዌ የተባለው ቦታ ባሳለፍነው ህዳር ወር አንድ አባት ከ2 ልጆቻቸው ጋር በቤታቸው የተገደሉበት ስፍራ ነው። በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በሚፈጸሙ በተለይም ከእምነት ጋር በተያያዙ ግድያዎች የተነሳም በተያዙ ዓመት ብቻ ከ40 የሚልቁ ሰዎች ህይወት ማለፉን የዞኑ ሀገረ ስብከት ከዚህ ቀደም መግለጹም አይዘነጋም።
የብልጽግናው አገዛዝ የሚፈጽመው አፈና ላይ የዓለም አቀፍ ተቋማት ሪፖርት አውጥቷል። ጦርነት ይከፈታል የሚል ስጋት ባንዣበበበት በዚህ ወቅት የኢትዮጵያ ባለስልጣናት የሚወስዱት እርምጃ አሳሳቢ ነውም ብለዋል። ሚዲያና ሀሳብ ዘግቶ መሆን የሚቻለው የሰፈር አለቃ ብቻ ነው በሚል የሚታወቁት የብልጽግናው ፕሬዚዳንት የሀገር ውስጥ ሚዲያና ጋዜጠኞች አልፎም በውጭ የመገናኛ ብዙሃን ላይ አፈናና እገዳን የሚጥል አገዛዝ ባለቤት ናቸው። በቅርቡ ከጀርመን ድምጽ እስከ ሮይተርስ ከአዲስ ስታንዳርድ እስከ ዋዜማ በሚዲያ ተቋማትና በጋዜጠኞች ላይ የተፈጸሙና እየተፈጸሙ ያሉ ሀሳብን የማፈን ዘመቻዎች በእርግጥም የሰፈር አለቃነት ማሳያ ተደርገው የሚነሱ ስለመሆናቸው የበርካቶች ሀሳብ ይሆናል። ምርጥ ምርጦቹን አግልሎ ምርጥ መሆን ዘመኑ አልፎበታል። የመደመር እሳቤ ምርጥ ምርጦቹን በመመለስ 100 ሚሊዮኑን ምርጥ ማድረግ እንጂ ሚዲያውን ዘግቶ ሐሳብ ዘግቶ ለብቻ ምርጥ መሆን የሰፈር አለቃ ያደርግ ይሆናል እንጂ ኢትዮጵያዊ ያደርግ። የሀሳብ ድምጾችን እየዘጋ የመሳሪያ ድምጾች ይከፈቱ ዘንድ የሚተጋው አገዛዙ ሰሞንኛ እርምጃዎችን ተከትሎ ዓለም አቀፍ ተቋማት መግለጫዎችን እያወጡ ናቸው። ኢንተርናሽናል ሚዲያ ሰፖርት ባለፈው የፈረንጆቹ ዓመት በኢትዮጵያ ቢያንስ 44 ጋዜጠኞች በጸጥታ ኃይሎች አሊያም በታጣቂዎች ወይንም ደግሞ ማንነታቸው ባልታወቁ አካላት ታፍነው እንደተወሰዱ ወይንም ደግሞ እንደታሰሩ ይፋ አድርጓል። አስቀድሞ በነበረው የፈረንጆች ዓመት ደግሞ በእስር ወይንም እገታ ሰለባ የነበሩ 43 ጋዜጠኞች እንደነበሩ የጠቀሰው ተቋሙ የፈረንጆቹ 2025 ግን ለኢትዮጵያን ጋዜጠኞች በጣም አስቸጋሪ ዓመት ነበር ብሏል። ተቋሙ ጋዜጠኞች አካላዊ የዲጂታልና የህግ ማስፈራሪያም የዘፈቀደ ስርና ጾታን መሰረት ያደረገ ጥቃት እንደደረሰባቸውና በተለይም በግጭት አካባቢዎች የሚዘግቡ ጋዜጠኞች ለከፍተኛ አደጋ እንደተጋለጡም ገልጿል። በሀገሪቱ ውስጥ በጋዜጠኞች ላይ የሚፈጸሙ ጥቃቶች ያለው ተጠያቂነት ከፍተኛ ክፍተት እንዳለበት ተቋሙ የገለጸ ሲሆን በጋዜጠኞች ላይ የሚደርሱ ጥቃቶችን ለመከላከልና ጥቃቶች እንዳይፈጸሙ ለማስቀረት የሚያስችሉ ተቋማዊ አሰራሮችም ደካማ ናቸው ብሏል። ሂዩማን ራይትስ ዎች በበኩሉ ብልጽግና የአዲስ ስታንዳርድን የምዝገባ ፍቃድ መሰረዙ በሀገሪቱ የቀረውን ገለልተኛ መገናኛ ብዙሃን የሚያፍን እርምጃ ማሳያ ነው ብሎታል። ድርጅቱ ይህ እርምጃ በሀገሪቱ ነጻ የመረጃ ፍሰት እንዲኖር መንግስት ፈቃደኛ ስለመሆኑ የሚያቀርበውን ማስመሰያ ሙሉ በሙሉ የሚያከስም መሆኑንም ገልጿል። ሀገሪቱ ጠቅላላ ምርጫ ለማካሄድ በተቃረበችበትና በኢትዮጵያም በሰሜን አቅጣጫ በድጋሚ ጦርነት ሊቀሰቀስ ይችላል የሚል ስጋት ባንዣበበበት በዚህ ወቅት ነጻና ገለልተኛ የመገናኛ ብዙሃን እጅግ አስፈላጊ መሆናቸውንም ድርጅቱ አጽንኦት ሰጥቶታል። ድርጅቱ የኢትዮጵያ አጋሮች ሀገሪቱ የያዘችውን አሳሳቢ አቅጣጫ መቀልበስ ከፈለጉ መንግስታት በመገናኛ ብዙሃን ላይ በሚወሰደው እርምጃ ላይ ድምጻቸውን ሊያሰሙ ይገባልም ብሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሙስሊሞቹን የኮንግረስ አባላት ወደ መጡበት መልሰን መላክ አለብን ሲሉ ያደረጉት ንግግር እያነጋገረ ነው። ፕሬዚደንት ዶናልድ ትራምፕ የሀገሪቱን ወቅታዊ ሁኔታ በተመለከተ ከቀናት በፊት ለኮንግረሱ ንግግር ባደረጉበት ወቅት ተቃውሞ ያሰሙባቸውን የምክር ቤት አባላትን ኢልሃም ኦማርና ራሺድ አትላቢን ወደ መጡበት መልሰን መላክ አለብን ሲሉ ነው የገለጹት። ፕሬዚደንቱ በወቅታዊ ጉዳዮች ላይ ንግግር ባደረጉበት ስቴት ኦፍ ዘ ዩኒየን የተባለው የምክር ቤት ንግግራቸው ሲካሄድ ዲሞክራቶች በተለያየ መልኩ ተቃውሟቸውን ያሰሙባቸው ነበር። ትራምፕ ስለ ስደተኞችና ሚኒሶታ ውስጥ በሚገኙ የሶማሌ አሜሪካ ማህበረሰብ አባላት ላይ ይፈጸማል ስላሉት የማጭበርበር ተግባር በሚናገሩበት ወቅትም የግዛቱ ተወካይ የሆኑት ኢልሃን ኡመር በተደጋጋሚ ፕሬዚደንቱ ላይ ሲጮሁም ታይተው ነበር። የኮንግረስ አባሏም ይሄ ውሸት ነው፣ ውሸት አምኖት ሲሉ እርሳቸውን በተመለከተ ሲናገሩ ለነበሩት ትራምፕ ምላሽ ሰጥተዋል። ከኢልሃን አጠገብ ተቀምጠው የነበሩት የሚሽገን ግዛት ተወካዩ ራሺዳም ኢልሃንን ተቀላቅለው ተቃውሟቸውን አሰምቷል። ፕሬዚደንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ ደግሞ ሁለቱን የምክር ቤት አባላት ዝቅተኛ የማገናዘብ ብቃት ያላቸው ሲሉ ዘልፏል። በስብሰባው ላይ ከቁጥጥር ውጭ ሆነው ሲጮሁ ነበርም ብሏል። ሁለቱ ፖለቲከኞች ልክ እንደ እብዶች አእምሯቸውም እንደተቃወሰና የታመሙ ሰዎች የፈጠጠና የደፈረሰ አይን ነበራቸው። በእውነቱ ከሆነ የሕክምና ተቋም ውስጥ መግባት ያለባቸው ነው የሚመስሉት ብለዋል። አክለውም በተቻለ ፍጥነት ወደ መጡበት መልሰን መላክ አለብን በማለት ጽፏል። አሜሪካን ለመጉዳት እንጂ ለመርዳት ማድረግ የሚችሉት ነገር የለም በማለት ትራምፕ ይህንን ቢሉም ሁለቱም የምክር ቤት አባላት ግን ዜግነታቸው አሜሪካዊ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች
ለአሁን ያሰባሰብናቸው መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።